እግዚአብሔርን አገልግለ የምትጠጣው ውሃ ከጁስ ይበልጣል። በልብ ውስጥ ያለው ሴክሬት ግን ለአገልጋዮች ነው። የሚያገለግለኝን አባቴ ያከብረዋል። እዚህ ምድር ላይ በጣም ብዙ ፕሮፌሽኖች አሉ፣ ብዙ ስራዎች አሉ፣ ብዙ ደስ የሚያሰኙ ነገሮች አሉ። ሁሉም እግዚአብሔር በሰጠው ጸጋ ይህንን ሁሉ ይሰራል። ይሄ ሁሉ ደግሞ አስፈላጊና ጥሩ ነገር። ከነዚህ ሁሉ የሚበልጠው እግዚአብሔርን ማገልገል። ጌታ ኢየሱስ ነው ያለው፣ እኔ አይደለሁም ያለው። ሀብታችሁን በደንብ አድርጋችሁ አከማችሁ። ስታከማችሁ ግን አለ ሌባ የሚሰርቀውን አይነት ሀብት፣ ብለሚበላውን አይነት ሀብት፣ የሚጠፋን ሀብት ሳይሆን በሰማይ ሀብታችሁን አከማችኋል። እናንተ የሁሉ በላይ መሆን የሚፈልጋል ሁሉ የመጨረሻ ሰርቫንት መሆን አገልግለ የምትበላው ዳቦ እንጀራ በጣም የተለየ ነው። አሜን ትላለህ? ይኸው ስለሚበላ ነገር እንደ ተራ ነገር አትዩ። ሄደን ገነት የወጣ ነው በልተን። ኢየሱስንም ሊጥለው የነበረው ዳቦ ድንጋይ አድርገህ ብላ ብሎ ኤልያስ 40 ቀንና ሌሊት የተጓዘው በልቶ ነው። የኤማውስ መንገደኞች አይናቸው ተከፍቶ ከሞት የተነሳውን ኢየሱስ ያዩት በልተው። ዝም ብሎ ምግብ ግን አይደለም ይበላል። እግዚአብሔርን አገልግለ የምትጠጣው ውሃ ከጁስ ይበልጣል። በጣም የሚገርማችሁ ነገር እግዚአብሔርን የሚያገለግሉ ሰዎች በአብዛኛው እኔ በሕይወት ያየሁት በሽታ አጠቃቸው። እግዚአብሔር በጤንነት ይባርካል። ለሞት የመጣን ነገር እግዚአብሔር በሕይወት እንድትኖር ያደርጋል። በነገራችን ላይ ብዙ ሰዎች የሚያምኑት ጌታ ኢየሱስ ክርስቶስን በማመን የዘላለም ሕይወት ካገኘን በኋላ እዚህ ምድር ላይ አፈርድሜ በልተን ጌታ ሲመጣ በሚቀጥለው መንግስት ብቻ ነው ብሎ የሚያምኑ ሰዎች አሉ። እቺ ቤተ ክርስቲያን እንደሱ አታምንም። በምድር 100 እጥፍ ይባርከናል። አሜን። እግዚአብሔር በምድር 100 እጥፍ ይባርከናል። ዋናው ሽልማታችን እዛ ይሆን እንጂ እዚህ ምድር ላይ የምድርን ስብ ያበላል። ሰላም ይባርከናል። ሽታን ከመካከላችን ያርቃል። እህልና ውሃችንን ይባርካል። ሁላችሁ እግዚአብሔር ለሞገስ፣ ለመባረክ፣ ለማሳቅ ሲዝን አለው። ሁሉ ጊዜ አይደለም። የማልቀስ፣ የመረሳት፣ የመጣል ከሰው በታች የመሆን ሲዝን አለ እንዳገልግል። እንደዛ ሆኖ የሚጨርሰው ግን የለም። አንድ ቀን አለች። ዮሴፍን እግዚአብሔር አሁን በግራጁዌት አርጋ ይሄ መከራ ሲዝን አብቅቷል። ከዛሬ ጀምሮ እስከ ዕድሜ ፍጻሜ በተለይ በብዙ መከራ ካለፉ ፕሮሞሽናቸው ሲመጣ እስከ ላይፍ ታይም ሊሆን ይችላል። ዮሐንስ ወንጌል 12:26 የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ ደግሞ በዛ ይሆናል። የሚያገለግለኝ ቢኖር አብ ያከብረዋል። ኤኒዋን ሰርቭስ ሚ ሂ ማስት follow me, holding steadfast to me, conforming to my example in living and in needs, suffering or perhaps dying because of faith in me. And wherever I am, there he will my servant also. If anyone serve me, the Father will honor me. እግዚአብሔርን ስታገለግል ኦነር የሚያደርግህ እግዚአብሔር አብ ነው። እግዚአብሔር አብ ኦነር አድርጎ ኦነር የማያደርግህ መልአክም ሰይጣንም የለም፣ የሰው ልጅም የለም። የሚያገለግለኝን አባቴ ያከብረዋል፣ እኔ ባለሁበት እሱም ደግሞ ይሆናል። እግዚአብሔርን የሚያገለግል ከመልካም ነገር ሁሉ አይጎድልም። በስውር የሚያገለግሉ ሰዎችን እስቲ ዝም ብላችሁ ተመልከቱ። ሰው አየኝ አላየኝ፣ ሰው ሰማ አልሰማ፣ ፊት ለፊት ሆንኩ አልሆንኩ፣ የእግዚአብሔርን ነገር ዋና ነገራቸው ሆኖ ያገለገሉ ሰዎች እግዚአብሔር በስውር አይባረካል። በአደባባይ ዓለም እያየ ነው እግዚአብሔር ኦነር የሚያደርጋቸው። ዳዊትን ዙፋን ላይ ነው ያስቀመጠው። አገለገልከኝ፣ እኔ ደግሞ አከብርሃለሁ። የአገልግሎት ሽልማት ሁሉ ጊዜ ክብር። ማቴዎስ 25 ቁጥር 1 5 2 እና 1 መክሊት ተሰጣቸው። ከብዙ ዘመን በኋላ ሊቆጣጠራቸው መጣ ጌታ። ከማን ነው የሚጀምረው? ሁሉ ጊዜ ከ5 ነው። ሲሰጥም ከ5 ነው የሚጀምረው። ውጤትም ሲጠይቅ ከ5 ነው። እሺ ባለ 5 ጌታ ሆይ 5 መክሊት ሰጠኸኝ፣ ሌላ 5 መክሊት አተረፍ፣ ይኸው 10 ሲለው ጌታው እንደዚህ ያለ አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ። የእንግሊዝኛው እኮ ዌል ዳን። ባለ 2ቱም መጣ። እሱንም እንደዛው ነው ያለው። ሲለው 2 ሰጠኸኝ፣ ሌላ 2 አተረፍ፣ ይኸው ሲለው አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናል፣ ብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ። ባለ 1ዱ መጣ። መጀመሪያም ባለ 1 ሲሰጠው ችግር አለ ማለት ነው። ግን ቢያንስ ሌላ 1 ማትረፍ ይችል ነበር። ኧረ አንተ ጨካኝ እንደሆን ካውቃለሁ። ይላችሁ ስለ ጌታው ያለው ፐርሰፕሽን የተሳሳተ ነው። ጨካኝ፣ ክፉ፣ ሳይዘራ የሚያጭድ ጌታ እንዳለው ነው የሚያውቅ። ይሁን እሺ፣ ዘቡን እኮ ባንክ አስገብተህ ከነወለዱ መውሰድ ይችል ነበር። ተቀበሉትና ለማን ስጡ? ለባለ 10 ስጡ። አሁን እኮ ባለ 5 ባለ 10 ሆነው ላለው ጨምርለት። አንድ ቀን በነጩ ዙፋን ፊት ስትቆም ልጄ ሆይ መዝሙር ሰጥቼ ነበር፣ ባይብል ስትሰዲ ሰጥቼ ነበር፣ ማጽዳት ሰጥቼ ነበር፣ ምን አደረግኩ? ስለ እኔ በሰዎች ፊት የሚመሰክርልኝ በሰማያዊ አባቴና በመላእክቱ ፊት ምን አደርግለታል? መሰክርለታል። እኔና በቃሌ የሚያፍርብኝ በሰማያዊ መላእክትና በአባቴ ፊት አፍርበታለሁ አለ። ጌታ የሚያፍርባቸው ሰዎች፣ ጌታ የሚመሰክርላቸው ሰዎች አሉ። አስቀምጦ በማዕድ ያገለግላቸዋል ይላል። ኢየሱስ ነው የሚያገለግለው። እግዚአብሔርን ስታገለግል ለማንም የማይገለጥ ሚስጥር ይገለጥልሃል። ለሁሉ የተሰወረ ይሄ ለባሪያዬ ግን እገልጥለታለሁ። እግዚአብሔርን ስታገለግል እግዚአብሔርን ወክለህ ትላካለህ።
ሁለተኛ ቆሮንቶስ 5:20 እኛ የእግዚአብሔር እንደራሴዎች ነን ይላል። ለክርስቶስ መልእክተኞች ነን። we are ambassadors of Christ። እግዚአብሔር በቃ እኔን ወክሎ እንደራሴ ማለት አምባሳደር ማለት እንደራሴ ማለት ልክ እንደኔ ከሱን ስታይ እኔን አይተሃል። ዕብራውያን 6:10 ይሄ ሁሌ ማውራው ጥቅስ። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው የሰራችሁትን ስራ ለስሙ ደግሞ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ God is not unrighteous ነው የሚለው God is not unjust so as to forget your work and love which you have shown for his name in the ministering to the saints as you do. ታንን ስታገለግሉ ስለ ስሙ መከራ ስትቀበሉ ስለ ኢየሱስ ፍቅር ስም ለስሙ ለመንግስቱ ያሳያችሁትን ፍቅር እየተሰደበ እያጣ እየተቸገረ እየተራ ሚስ አንደርስቱድ እያደረጉ አልደክምም አልታክትም ብለህ እግዚአብሔርን ስታገለግል እግዚአብሔር የሰራውን ስራ ሳይከፍል የሚረሳ አምላክ አይደለም። እግዚአብሔርን አገልግዬ ተጣልኩ የሚል ሰው ካያችሁ ወይ ጊዜው ስላልደረሰ ነው ወይ አላገለገለም። ጭራሽ እግዚአብሔር በታማኝነት የሚያክለው የለም። ይከፍልሃል። እድል ሳይሰጥ ከዚህ ምድር አታልፍ። የበረከት እድል ሰዎች ያዩትን ሳታይ አትሄድ። ሰዎች የቀመሱትን ከፍታ ሳታይ ውሸት አረጀው ልሞት ነው ምናምን ትላለህ። አርጅም ምንም ሁን ሳታይ ግን እድሜ ከዚህ ምድር እግዚአብሔር አገልግልኸው ደክመህለት እድሜህን ሰጥተኸው ልጅነትህን ሁሉ አመድ አድርገህ ሰጥተኸው የሚረሳ አምላክ አይደለም። እግዚአብሔር ስትወደው ያውቃል። አይዘው ፍቅር ሰው ሲያፈቅር የሚያመነጩ ሆርሞኖች አሉ። ሰው እግዚአብሔር ያውቃቸዋል። እሱን የሰራቸው በጠቅላላ እሱን ስትወደው ኢቭን በሆርሞኖች ያውቃል፣ በመንፈስ ያውቃል፣ በአደራረግ ያውቃል፣ በአስተሳሰብ ያውቃል። አንዳንዶቹ እኮ ጌታ ሆይ እንከተል ሲል አንዳንዱ ደግሞ ከተቀመጠበት አንተ እናተከተል ያውቃል። እግዚአብሔር ልከተለ ስላልክም አይደለም እዛም ትተህ ስለተቀመጥክ አይደለም ከተከተልከው በኋላ ምን አይነት ሰው እንደሆንክ እግዚአብሔር ቁጭ ብሎ ያውቃል። ኢነርጂያችሁን ቀይሩ። እታች ከታመንክ እግዚአብሔር እላይ ያወጣሃል። እመነኝ። እታች ካልታመንክ ግን የላይኛውን እርሳ። በጥቂቱ የታመነ መዝሙር 103:7 ለሙሴ መንገዱ ለእስራኤል ልጆች ደግሞ አደራረጉ። he made known his way his righteousness and justice to Moses his acts to the children of Israel ይኸው ለተአምር ድንቅ ፈውስ ምናምን ለቅዱሳን ሁሉ ልብ ውስጥ ያለው ሴክሬት ግን ለአገልጋዮቹ ለእስራኤል ሕዝብ አደራር እንትኑን ነው የሚያሳያቸው። በቃ ሚራክሎቹ ከሙሴ ጋር ግን ሴክሬት ነው። ማርቆስ 10:45 እንዲህ የሰው ልጆች ሊያገለግልና ነፍሱን ለብዙዎች ቤት ይሰጥ እንጂ እንዲያገለግሉት አልመጣም። እዚህ ምድር ላይ ኢየሱስ እንደ ባሪያ ሊያገለግል ነፍሱን ሊሰጥ ሊሞት ግራ ጣቢ ነበር። ኢየሱስ አሳ ጠብሶ ያበላቸው ያገለግላቸዋል። ህዝቡን ያገለግላል፣ ይሰብካል፣ እጅ ይጭናል፣ አይደክመውም፣ በሽተኛ ይፈውሳል፣ ሌሊቱን ሲጸልይ ያድራል። ዳተኝነት ኢየሱስ ላይ አታየው። ኢየሱስም ሄዶ ተዝናና የሚል እረፍት ወጣ ምናምን የሚል አታየው። ያገለግል ከእናንተ እስቲ የሁሉ በላይ መሆን የሚፈልግ አላቸው። ሁሉም አወጡ። ሲስተሙ ቀላል፣ የሁሉ በታች ሰርቫንት ይሁን። ሌት ቢ ዘ ሰርቫንት ኦፍ ኦል